ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ እና አላህ Subhanahu Wa Ta'ala ያው በመጀመሪያው ሰው ነብዩላህ አደም እንዴት እንደተፈጠሩና የሰዎች ግኝት እንዴት እንደጀመረ ከዛም ሐዋ እንደተፈጠሩና ሁለታቸው ግንኙነት በሚያደርጉና በሚጸንሱ ጊዜ ምን አይነት ስሜት እንደነበራቸው እየገለጸልን ነበር ያለነው። አሁንም ከዛው እንቀጥላለን። ለይናተይተና ሷሊሃን የሚለው የመጀመሪያዎቹ ሰዎች ብቻ አይደለም፣ ማንኛውም ጽንስ የተጸነሰለት ቤተሰብ ይሄ ስሜቱ ነው ማለት ነው። የመጀመሪያዎቹም እንደዙ ሲያስቡ ሲጨነቁ ነበር። ከዛም በኋላ ያለው እያንዳንዱ ያው በሚጸንስና እርግዝናው እየገፋ እየከበደ በሚመጣ ቁጥር የቤተሰብ አባላት ይጨነቃሉ፣ ጌታቸውን ይጸልያሉ፣ ቃል ይገባሉ፣ ይሳላሉ። ምን ይያሉ ለይናተይተና ሷሊሃን ጤናማ የሆነ ትክክለኛ ልጅ ከሰጠህና በሰላም ተተገላገለች ለነኩነነ ምን ሻኪሪን ካመስጋኞችን ሆናለን ይያሉ ቃል ይገባሉ፣ ይማጸናሉ ይላል። ፈለማ አታሁማ ሷሊሃን እንደተመኙት ሙሉ አካል ያለው ጤናማ ልጅ በሰላም በሚሰጣቸውና በምትገላገል ጊዜ ግን ጃአለ ለሁ ሹረካ ፊማ አታሁማ በሰጣቸው ጸጋ ሌላ ተካፋይ ሊያደርጉ ይሞክራሉ ይላል። ይሄ እንግዲህ አላህ Subhanahu Wa Ta'ala በሰው ልጆች ላይ ትችት መሰንዘሩ ነው ማለት ነው። ማንኛው መጀመሪያ እርግዝናው እየገፋና የመውለጃው ጊዜ እየተቃረበ ሲመጣ በሰላም ትገላገል ይሆን፣ ሙሉ አካል ያለው ልጅ ይወለድ ይሆን ወይስ አንድ ጉድ ይመጣብን ይሆን የሚለው ስጋት እየናጣቸው ጌታቸውን በሰላም እንድትገላግልልን ይሄንን ካደረክልን እናመሰግናለን እያሉ ቃል ሲገቡ ይቆዩና በዛ መሰረት ጌታ ያው በጋሊብ አንዳንድ ጊዜ ለማስጠንቀቅ ካልሆነ በስተቀር አብዛኛዎቹን አቤታቸውን ይቀበላቸዋል። ጤናማ ልጆች ነው የሚወለዱት ማለት ነው። በዛ መሰረት ቃል ገብተው እየለመኑ እየተማጸኑ ወቅቱ በሚደርስ ጊዜ ፈለማ አታሁማ ሷሊሃ እንደተመኙት ጤናማና ትክክለኛ የሆነ ልጅ ሲሰጣቸው ቃል የገቡትን ምስጋና ማቅረብ ሲጠበቅባቸው ምን ያደርጋሉ? ጃአለ ለሁ ሹረካ ለአላህ ተጋሪዎች ያደርጋሉ ማለት ነው። ማርያም ረርታይ ነው እንጂ ማለት ይጀመራል ማለት ነው። አብረውየ ናቸው እንጂ ይሄ እንግዲህ ትናንትና የጭንቁለታ እንደማይጠቅሙ ያውቃል፣ ማንም አይጠይቅም እነሱ። አሁን ግን አንድ ነገር ያ ችግሩ ሲወገድ የተለያየ ምናልባት እምነተ ቢሱም አይ ጥሩ ዶክተር ነበር እንደ በቀላሉ ወለደት እኮ ይላል ማለት ነው። ጥሩ ዶክተር ለራሱ ይሞታል ወቅቱ ተደረሰ። እና የተለያዩ ሰንኳላ የሆኑ ምክንያቶችን በመደርደር ለኔ አጋር ያረጋሉ። አልহামዱሊላህ ያው እንደተመኘነው ጌታችን በሰላም ገላገላት የሚሉት ጥቂቶቹ ናቸው። የተለያዩት ግን እኔን ይረሱኝና ሌሎቹን እዙ አካባቢ ያሉትን አስባቦች እንደፈጻሚ አድርገው በገሌ ደረጃ በገሌ በረካ በገሌ እንትን እንደዚህ ተዋለደ የተገላገለችልን እያሉ ምስጋናውን ለሌላ ይሰጡታል ይላል። ፈተዓለ አላሁ አማ ይሽሪኩን ሱብሃንአላህ። እና በዚህ መልክ ከሚያጋሩት ሁሉ ጌታ የራቀና የላቀ ጌታ ነው። እና እኔ ሁሉን ነገር እሰጣችኋለሁ፣ ስጋታችሁን ሁሉ አስወግድላችኋለሁ፣ ችግሩ ሲፈታና ጉዳያችሁ ሲወጣ ግን ለኔ ምስጋና ቃል የገባችሁትን ትታችሁ ለተለያዩ ፋይዳ ቢሶች ውዳሴና ምስጋና ስታቀርቡ ትገኛላችሁ። ይሄ ነው የናንተ ስራ ይላል አላህ Subhanahu Wa Ta'ala። እና የመጀመሪያውን አደም አይደለም፣ አደም ነብይ ናቸው፣ በዚህ ደረጃ አይጠረጠሩም ማለት ነው። ግን ትውልዳቸው አብዛኛው የሆነ ስሜቱ ይሄ ስለሆነ መጀመሪያው ነብዩላህ አደምን ሲረገዝላቸው ምን አይነት ነገር ነው አደጋ ነገር ነው እያሉ ይፈሩ ነበር፣ ይሰጉ ነበር። በሰላም እንዲገላግላት የሚጸልዩ ነበር። እሳቸው ግን ሲወለድላቸው ለጌታቸው ነው ምስጋና የሰጡት ማለት ነው። ግን ፈተዓለ አላሁ አማ ይሽሪኩን የሚለው መደምደሚያ የሚያመለክተው ትውልዶቹ የነሱን ሱና ተከትለው አልዘለቁም። ወደታይ እየተንሸራተቱ ሲመጡ የጭንቅለታ ጌታን መማጸንና መለመኑ የተለመደ ነው። ግን ፈረጃ ሲመጣ ምስጋና ማቅረቡ ለአላህ መሆን ይቀርና ለሌሎች ለማይገባቸው ያደርጋሉ። እና ምስጋና ይንሳችሁ እንጂ የማምንም ምጎዳው ነገር የለም። ፈተዓለ አላሁ አማ ይሽሪኩን አለ። እኔ ሁሉን ነገር እያረኩላችሁ ጭንቃችሁን እየገላገላችሁ እኔም በማመስገን ፈንታ ለሌሎቹ ምስጋና ካቀረባችሁ እናንተ ተምታጋሯቸው የላኩኝ ሆንኩኝ ታላቅ ኃያል ጌታ ነኝ፣ ራሳችሁን ትጎዳላችሁ እንጂ እኔ የምጎዳው ነገር የለም ማለት ነው። አይሽሪኩነ ማ ላ ይخلቁ ሸይአ እና አንድን ምንም ነገር የማይፈጥር የሆነውን ፋይዳ ቢስ ነገር ሁሉን ነገር እንዳደረገላቸው አድርገው በእኔ ምስጋና ያጋሩታልን ይላል።
ወሁም ይخلقون እነሱ የሚያመሰግኗቸውና ወረታ የሚከፍሏቸው ወገኖች ለራሳቸው ፍጡሮች ናቸው እንኳን ሌላ ሊረዱና ሊያዲኑ ቀርቶ ለራሳቸው በኒ ኃይልና ጥበብ የተገኙ ፍጡሮች ሆነው ይያሉ የኔ ተወዳዳሪና ተፎካካሪ አድርገው በሚገኘው ውጤት ለነሱ ምስጋና ይሰጧቸዋልን በማለት ይተቻል ማለት ነው። ይሄ መሆን የለበትም። ምክንያቱም ሁሉን ነገር የማደርግላችሁ እኔ ከሆንኩኝ ባላቅማችሁ ደግሞ ማመስገን ያለባችሁ እኔን እንጂ ለራሳቸው ፍጡር የሆኑ ደካማዎችን ልታመሰግኗቸው አይገባም ማለቱ ነው። ወላ يستطيعون لهم نصرا አንድ የሚያሰጋ ነገር ደግሞ ሲመጣባቸው አደጋ ሲያንዣብብባቸው ኑቶል ወርድን ድረሱልን ብለው ቢጋብዟቸው ሊረዷቸው የማይችሉ የሆኑ ደካማዎችን ወላ አንፉሰሁም ينصرون እንኳን ሌላውን ሊረዱና ሊተባበሩ ቀርቶ በራሳቸው ላይ ራሱ ችግር ቢመጣ ራሳቸው ሊረዱና ሊመክቱ የማይችሉትን ደካሞች ሁሉ እንደ አንድ ነገር እንደሚያስፈጽሙ አድርገው የኔን ምስጋና ለነሱ ያከፋፈሏቸዋል በማለት ቅሬታውን ይገልጣል ማለት ነው። ከአላህ ሌላ እንግዲህ አንተ መስሎህ ይጠቅመኛል ይረዳኛል ይደርስልኛል የምትለው ሁሉ ወህም ነው መስሎህ እንጂ በተጨባጭ ምንም ነገር የለም። አላህ Subhanahu Wa Ta'ala ሊሰጥህ የፈለገውን ነገር ማንም አይነፍግህም። አላህ የማይሰጥህን ነገር ደግሞ ማንም ሊያመጣ አይችልም። አላህ ሊደርስብህ የፈለገውን አደጋ ደግሞ ማንም ሊገድበው አይችልም። አላህ እንዳይደርስብህ ካደረገ ደግሞ ማንም ሊያመጣ አይችልም። አንተ ግን ይሄንን ተጨባጭ ሁኔታ ረስተህ አንድ አደጋ ነገር በሚሰማህ ጊዜ ስጋት ጌታ ረበል ዓለሚን ድረስልኝ በማለት ፈንታ የቋጤው እንትኑን ትጠራለህ የሆነ ያልሆነውን ማለት ነው። ያ ነገር መጥቶ ይረዳ ይመስሎህ ለራሱ ማይረዳ እንኳን አንተን አላህ Subhanahu Wa Ta'ala የሚያስፈልገው ነገር ደግሞ እንዲሳካልህ ገሌ ያልክ ትደረድራለህ። እነሱ ለራሳቸው ያን ነገር ለራሳቸው ማድረግ አይችሉም እንኳን ላንተ ይላል አላህ Subhanahu Wa Ta'ala። ወይን ተድዑሁም ኢለል ሁዳ እነዚህ አሁን ጉዳይ ይፈጽማሉ ችግር ያስወግዳሉ ብለህ ተስፋ የምትጥልባቸው ወገኖች አንተ ወደ መልካም ወደ ሰናይ ተግባር ብትጠራቸው እኮ ይላል ላ ይተቢዑኩም ያንን መልካም ነገር እሰየው ጥሩ ብለሃል አስታወስረን ብለው ሊከተሉ እንኳን አይችሉም። እንኳን ችግር ሊፈቱ ቀርቶ ነው የሚለው አላህ Subhanahu Wa Ta'ala። አንድ መልካም ነገር ለራሳቸው የሚጠቅም ነገር እንኳን ብትነግራቸው ያንን ነገር ለመስማትና ለመቀበል እንኳን አቅም የላቸውም እንኳን ሌላን አልፈው ሊረዱ ይላል። ኢለል ሁዳ ማለት ኢለል ኸይር ወሩሽድ ማለት ነው። መልካም ነገር ብትነግረው ለምሳሌ የተለያዩ አማልክቶች ያላቸው ሰዎች አብዛኛዎቹ ጉኡዛን ናቸው ወይ ከእንጨት ወይ ከድንጋይ ወይ ከመዳብ ወይ ከምን የተሰሩ ናቸው ለራሳቸው ህይወት አላቸው የሚባሉትም ደግሞ እንደዛው ፍጡር ናቸው ወይ ሙቷል ወይ ታሟል ወይ ደክሟል በህይወትም በጤንነትም ቢኖር አላህ ሊሰራው የሚችለውን ነገር መስራት የሚችልበት አቅም የለውም። እነዛን ነገሮች እንደዛ አይነት ጥቅም አለና ኑቶሎ እንደ አይነት ነገር ተካፈሉ ብሎ እንኳን ብትነግራቸው ያንን መስማትና ያን ጥቅም ለማግኘት መንቀሳቀስ ካሉበት አይችሉም። እና እንደ አይነቱን ደካማዎች እንደገና እናንተ ጉዳይ ፈጸሙልን እያላችሁ እንዴት እነሱን ታወድሳላችሁ ይላል አላህ Subhanahu Wa Ta'ala። ሰዋኡን አለይኩም አድዓውቱሙሁም እና እነዚህን የተለያዩ አማልክቶቻችሁን ጉዳያችሁ እንዲፈጽሙላችሁ ብትጠሩ ብትወተውቷቸው እናንተ ዘንድ እኩል ነው። አም አንቱም ሷሚቱን ዝም ብትሏቸው ለምሳሌ በዛ የጣዖት አካባቢ ይመጣል እንደዚህ የመሬት እየሳመ እየወደቀ እየተነሳ ይሳለመዋል። ያንን ቢያደርግም ባያደርግም ልዩነት የለውም እሱ ጋር ያ ጉኡዝ ነው ለራሱ አያቅ አይሰማ። አንተ እንዲያው ብትወድቅ ብትነሳ ብታለቅስ ምንም የሚሰማ ነገር የለም። ዝም ብትለውም ብትሰድበውም አይሰማም ደግሞ አይጎዳም። ተቆጥቶም አይጎዳም ተደስቶም አይጠቅምህም። አንተ ግን የሚያቅ መስሎህ ሁሉ ጊዜ ለሱ ትብረከረካለህ። እሱ ግን ምንም ስላንተ ሹኡን የሚያቀው ነገር የለም ይላል ማለት ነው። እና ብትጠሯቸውም ዝም ብትሏቸውም እኩል የሆኑ ጉዞች ነገሮች እናንተ ግን ሁሉ ነገር እንደሚሰሙና እንደሚፈጽሙ አድርጋችሁ ትጨነቁላቸዋላችሁ ይላል። ይሄ በከንቱ ነው የምትደክሙት። ስለዚህ ረበል ዓለሚን አውቃችሁ ሁሉን ነገር በቅርብ በሩቅ የሚያቀውን ጌታችሁን ብትተዋወቁና ለሱ ታማኝና አገልጋይ ብትሆኑ ምንኛ ባማረባችሁና በተሳካላችሁ። እናንተ ግን እኔን ትክክለኛ ጌታችን ረስታችሁና ትታችሁ ብትጠሯቸው የማይሰሙ ብትሰድቧቸው የማይቀየሙ ምንም ነገር የማያውቁትን ነው ሽርጉድ የምትሉላቸው ይላል። እነ الذين تدعون من دون الله አሁንም እንደገና የሚገባችሁ ከሆነ ከአላህ ሌላ የምትገዙላቸው ሁሉ ይላል። አዱዓ ወልዒባዳ እንዳለው
ተድዑነ ማለት ተዕቡዱነሁም ማለት ነው እዚህ ጋር እና ከአላህ ሌላ የምትገዙላቸው የምትጸልዩአቸው የምትሳሉላቸው ድረሱልን እርዱን ያላችሁ የተለያዩ ነገሮችን የምታበረክቱላቸው ነገሮች ሁሉ ይላል ከአላህ ባሻገር ዒባዱን አምሳሉኩም መኽሉቁን አምሳለኩም እንደናንተው ተፈጣሪዎች እኮ ናቸው የጌታ አካል አታድርጓቸው እንደናንተው ፍጡር ናቸው እንዳውም ከናንተ ያነሱ ናቸው ማለት ነው እናንተስ በመጠኑም ቢሆን ትሰማላችሁ ታያላችሁ ትንቀሳቀሳላችሁ የተለያዩ አመልክት የምትሰጧቸው ነገሮች ግን በመሰረቱ ፍጡር ናቸው ከፍጡርም ተናንተም በታይ ናቸው የናንተን ያልማየት መስማት የማይችሉ ማለት ነው ፈድዑሁም ስለዚህ እንደዚህ ከነገርኳችሁ በኋላ አሁንም አይደለም ይሰሙናል ጉዳያችንን ይቀበላሉ ችግራችንን ይፈታሉ የምትሉ ከሆነ አተሐዳኩም እስቲ አሁን እኔ እየሰማሁኝ ጉዳያችሁን ጠይቋቸውና መልስ ይስጧችሁ ብለህ እስቲ ጠይቃቸው ይላል ፈለስተጅቡ ለኩም አሁን ፊት ለፊት እኔ ባለሁበት እንዲህ አይነት ጉዳይ አለኝና ገብርኤል እርዳኝ ድረስልኝ ብለህ እስቲ ተሳልና ጉዳዩን ሲፈጽመው ለየው ብለህ ጠይቀው ይላል እንኩንቱም ሷዲቂን እናንተ እንደምትሉት ጉዳይ ይፈጽማሉ ችግር ያስወግዳሉ የሚል ክርክር አላችሁ ያ ነገር አባባላችሁ እውነተኛ ከሆነ አሁን እኔ ፊት ለፊት እያየሁኝ ጉዳያችሁን አቅርቡና ከአደጋው ሲያድኗችሁ ወይም ደግሞ መልካም እድል የምትመኙትን ነገር ሲያሳኩላችሁ ማየት እፈልጋለሁ በታዛቢነት እስቲ አሁን ጥራውና መልስ ይስጥህ በላቸው ይላል አለሁም አርጁሉ የምሹነ ቢሃ ለመሆኑ እነዚህ እናንተ አምልኮ የምትሰጧቸው ወገኖች የሚራመዱባቸው እግሮች አሏቸውን በላቸው አሁን የተለያዩ አውልቶች የተለያዩ ጣዖታቶችና ጽላቶች በተለያዩ መቅደስ ቦታዎች ተውበው ተሸምረው ሶራት ለብሰው ሽቶ እየተርከፈከፈላቸው ሰው እየሰገደ ይኖራል ግን እነዛ ሰዎች እንደናንተ እግር አላቸው ለዛሂሩ የቆሙበት እግር ግን አንድ እርምጃ ሲተራመድ ቢሉት ይራመዳል እግሩ ይላል አላህ Subhanahu Wa Ta'ala ሰው ልጅ ምን ያህል የደነዘዘ መሆን እኮ ነው ይሄ እንግዲህ የሚያየው ነገር ነው እስቲ አንተስ በእግርህ ትራመዳለህ አላህ የፈጠረህ ተንቀሳቃሽ እግር ስላለ እሱ ግን የውሸት እግር ነው ያለው አንድ እርምጃ ተራመድ ቢሉት አይራመድም ታዲያ አንድ እርምጃ መራመድ የማይችል እንዴት ያንተን ጉዳይ ያስፈጽማል ወይን አቅለክ ይላል አላህ Subhanahu Wa Ta'ala አምለው ማይድ የብጥሹ ነቢያ እናንተ ደግሞ ባለች አቅማችሁ የምትጨብጡበት እጅም አላችሁ ነው የፈጠርኩላችሁ የነሱ እጅ ግን ጨብጥ ብሉት ይጨብጣል ዝም ብሎ ተንጠልጥሎ ደርቆ ነው ያለው የሚጨብጥ እጅ አላቸው ወይስ ንገረኝ ይላል አላህ Subhanahu Wa Ta'ala አምለሁም አዩን ይብሱሩነ ቢሃ እንዲሁም ደግሞ አይን ተብሎ እንዲሁ ለስሙላ ለፎቶ የተደቀነ አይን አለ የሚውለጨለጭ ነገር ያ አይን ያያል የማየት አገልግሎት የሚሰጥ አይን ነው ወይ ዝም ብሎ የሚውለጨለጭ ነገር ነው አምለሁም አዛኑ ይስመዑነ ቢሃ ጆሮም ተብሎ ስሉ ተደቅኗል ጆሮው ውስጥ የሚሰማ ነው እንዲሁ ዝም ብሎ የተለጠፈ ነገር ነው እነዚህ ሁሉ ነገሮች ሰው ሰራሽ ናቸው የናንተ አናጺዎች ናቸው የሰሩት ጌቶቻቸው ሰርተው እንደገና ጌቶች ናቸው ብለው አስተዋወቋችሁ የዚህ እንግዲህ የናንተ አካል ክፍሎች እንኳን የሚሰጡትን አገልግሎት የነሱ አካል ክፍሎች እንደማያደርጉ ያወቃችሁ ምን አይነት ጅሎች ናቸው ለነዚህ ነገሮች አክብሮት ሰሰጡ ኢላላ አላህ Subhanahu Wa Ta'ala እና ጆሮዎቻቸው ያዳምጣሉ ወልዲዑ ሹረካአኩም አሁን ይሄ ሁሉ ባያደርጉም ጌቶች ናቸው ጉዳይ መፈጸም ይችላሉ ምትሉ ከሆነ በደፈናው ጥሩ ነው እንግዲህ የአላህ አጋር ያደረጋችኋቸውን አማልክቶች አሁን እኔ ፊት ለፊት እያላችሁ እስቲ ጥሯቸውና ጉዳያቸውን አቤቱታቸውን አቅርቡላቸው እና ይሄው እናንተ ጌቶች ናችሁ ጥላት መጉዳት ትችላላችሁ ወዳጅ አገልጋዮቻችሁን መርዳት መጥቀም ትችላላችሁ ይሄ መሐመድ የሚባል ሰውዬ እናንተን እያንቋሸሸ እያጥላላችሁ ነው አደገኛ ተቃዋሚ መጥቶባችኋል እንግዲህ ባላ አቅማችሁ ተነሱና አፈርደም አብሉት በሉና እስቲ እኔን ክሰሱኝ በእነሱ ፊት በላቸው ይላል አላህ ነው ስታን ቆሊዴው ሸረካኩም ثم ኪዱኒ እናንተ ሎሌዎቹ ጌቶቹም ተብየዎቹ ተባበሩና ሁላችሁም ባላ አቅማችሁ በጋራ በኔ ላይ ማአት አውርዱ ውስጥ ያሁን በላቸው ይላል ፈላቱን ዚሩን ቀጠሮ አትስጡኝ አንድ ደቂቃም ቀጠሮ እንድራዘምልኝ አልፈልግም በአሁኗ ደቂቃ በኔ ላይ ማአት አውርዱ ውስጥ ጌቶቻችሁን ጥሩና ብለ ጠይቃቸው አፋጣቸው ይላል ይሄ ሲሉ ማን ይንቀሳቀሳል እነሱ እነዛ እንደማያደርጉም ያቃሉ መጀመሪያው ነው እነሱ ደግሞ ካደረጉ ጌቶቻችሁ ስለማይሰሩ ነው እናንተ ሊባሉ ሆነ ማለት ነው ቁልጅ ስለዚህ እናንተ ጣዖቶቻችሁ ዘንድ ክሰሱኝና
ይሄው እናንተን የሚያጥላላ ጥንብርኩስ የሚያረግ መጥፎ ሰይጣን መጥቶባችኋልና እንደ መቀጣጫ አድርጉት ማአት አውርዱበት ብላችሁ ንገሯቸው ያኔ ባላቅማቸው እኔ ላይ ማአት ያወርዳሉ ከዛ በኋላ መቀጣጫ ሆናለሁኝ የናንተ አምልኮ ይደራል ከዛ በኋላ ለምን ይሄን አታደርጉም ብለ ጠይቃቸዋል አላህ Subhanahu Ta'ala ይሄ ጥያቄ ሲቀርብ ምንም ነገር የለም ለቀዲ ዓሊም ተማሃኡላ የንቲቁን እንዳሉት የኢብራሂም ሰዎች ማለት ነው እንደማይናገሩ አውቀህ ነው የልብህን የሰራው አሉ ታዲያ ማይናገሩ ከሆነ ለራሳቸው ጥላት በላያቸው ላይ ሲመጣ ማይከላከሉ ከሆነ ምኑ ላይ ነው ጌትነታቸው ሆነ ማለት ነው እንግዲህ በዚህ መሐከል አንዳንድ የዋሆች በተለምዶ ዝም ብሎ ከአባቴ ከአያቴ ያየሁት ነው እያለ የሚጃጃለው እንዲነቃ ነው አላህ እነዛ አውቆጠፎቹ ግን ለጥቅማቸው ብለው ነው ህዝብን ለማታለል ነው ይሄን ነገር መሽሩዕ ነው ራሱ ሱቃቸው እኮ ነው የገቢ ምንጭ ነው እነዛ አይመለሱም ግን ተራው ህዝብ ታቻለው እንዴ እውነትም እነዚህ ነገሮች ይጠቅማሉ እንዴ ይጎዳሉ ይያልና አይደለም እንደዚህ ዛሬ እንደዚህ የማያረጉ ከሆነ በላያቸው ላይ የመጣውን አደጋ የማይመክቱ ከሆነ ለምን ነው ታዲያ ለሱ ብሎ ወደ እስላም እንዲመጣ ነው ተኩሱ ትውልድ ማለት ነው ይሄ ነው እንግዲህ የዳዕዋ ስልት አላህ Subhanahu Wa Ta'ala አለል ባጢል ጠበቅ አርገ ከያዝከው ሩቅ መሄድ አያስፈልግም ያንተ ጌታ እውነት ከሆነ እስቲ ይሄን አድርግ ብትለው መጠየቅም አይችልም ሌላው ማስፈጸም ይቅርና ማለት ነው እና ثم كيدوني ማለት የረቀቀ በሆነ ዘዴ እኔ በማላቀውና ለቋቋመው በማልችለው አደጋ ለምን ዲባቃት መቱኝም ፈላቱን ዚሩን እኔን ደሞ አዝናችሁ ራርታችሁ እንደቀጠሩ አትስጡኝ አሁኗ ባሁኗ ደቂቃ በቅጽበት አጥፉኝ ይሄንን ማረክ ከቻላችሁ እናንተ እውነተኞች መሆናችሁ ይረጋገጣል ጌቶቻችሁም ይከበራሉ ብለህ ነገራቸው ይላል ማለት ነው ይሄም ሲደረግ መልስ አልተገኘም ማለት ነው ይሄ ሁሉ እያየና እየሰማ የሰው ልጅ ይሁን ግድ የለም ብሎ በጭፍን እንግዲህ የሚጓዝ ከሆነ የራሱ ጥላት ነው ማለት ነው ራሱን ለጥፋት የዳረገ ነው ያላወቁ ሰዎች ግን እንደዚህ እውነቱ ሲፍረጠረጥና ሲገለጥ ለካ እንደዚህ ነው ብለው አምሯቸውን ተጠቅመው ወደ ሐቁ ወደ አማራጭ ፍለጋው ሊሄዱ እንዲችሉ ነው አላህ በዚህ መልኩ የሚገልጠው ማለት ነው ኢነ ወልይ አላህ الذي نزل الكتاب وهو يتولى الصالحين እንግዲህ ነብዩ አለይሂ ሰላቱ ወሰለም ማንንም ሳይፈሩ በድፍረት ያለው የሌለ 360 የሚሆን ጣዖት ነበረ ከአባ አካባቢ ይሄ አያት ሲወርድ ማለት ነው ተሐዲስ ያደርጉ ያ 300 ጣዖት ሁሉ በብዙ ሺህ አጃቢዎቹ ጋራ ሆኖ አንድ ግለሰብ ለማጥፋት እንደማይችል አፋጠጧቸው ማለት ነው እና አሁን እኔ እንደዚህ ብዬ እናንተን እስቲ ያመጣችሁት ትራንቱ እናንተም ጌቶቻችሁም ተረባርባችሁ እኔን ባሁኗ ሰዓት ባሁኗ ሰኮንድ አጥፉኝ የምላችሁ እኮ እኔ በገዛ ኃይሌ በገዛ ጉልበቴ ደግሞ አይደለም ማለት እንግዳስ ኢነ ወልይ አላህ الذي نزل الكتاب ይህንን ኪታብ በእኔ ላይ ያወረደው ጌታዬ ወዳጄ ጠባቂ እሱ ነው በሱ ስለምተማመን ነው የኔ ጌታ ብቸኛ የማይታይ የማይለይ ጌታ ነው የናንተ ይሄው በሰልፍ ተደርድረው አንድ ነገር ሊጠቅሙ እንደማይችሉ ያው እየተረጋገጠ ነው የኔ ጌታ ግን አታውትም ከኔ ጋር ነው ያለው እሱ ደግሞ የኔ ንቁ ጠባቂ ነው ወዳጄም ነው የመጣው ቢመጣ አሳልፎ እንደማይሰጠኝ ስለማቅ በሱ ተማምኜ ነው እኮ እንደዚህ ነግራችሁ በላቸው ይላል ዞር አርገው ደግሞ እሳቸውን ጣዖት እንዲያረጉ እንደማ ከሆነ እኛንም ጣዖቶቻችንን የሚያቸንፈ ከሆነ እሱ ይሻላል ብለው ደግሞ እንዲያመልኳቸው እኔ አይደለሁም ከጀርባ የላከኝ ክፍል ነው እንምነግራችሁ ይላል ማለት ነው ሰዎች ሁሉ ተጣዖት ወደ ጣዖት መገለባበጥ ልማዳቸው ነው አንድ ለየት ያለ ትኩረት የሚስብ ነገር ካገኙ ያንተው ወደ አዲሱ ይገለበጣሉ ያ እንዳይሆን ደግሞ አላህ ይሄንን ግልጽ አድርገው አላቸው ማለት ነው ኢነ ወልይ አላህ الذي የመጣው ቢመጣ የዓለም ጣዖት ቢከማች የዓለም ጃጋቻ ጃግሩ በሙሉ ቢሰበሰብ እኔን አንድ ነገር ሊያደርስ የሚችል ነገር የለም ለምን ኢነ ወልይ አላህ الذي نزل الكتاب ኪታብ ያወረደልኝ ጌታዬ የኔ ቅርብ ጠባቂና ወዳጄ ነው እሱ ስለሚጠብቀኝ ነው እንደዚህ ድፍረት የሚሰማኝ እንጂ እኔም እንደናንተ ሰው ነኝ አንድ ሰው ሊያጠቃኝ የሚችል ነበርኩኝ ግን አላህ አሳልፎ አይሰጠኝም ወሆ የተወለ الصالحين እሱ ደግ የሆኑ ባሮችን ይንከባከባቸዋል ማለት ነው والله يعصمك من الناس والله يعصمك من الناس ዋስተና ተሰው ዶማን ተሰጣቸዋል የፈለገው ሰው ቢመጣ አንተ ሊያጠቃ አይችልም በመደበኛ እድሜ ሲደርስ ነው የሆነኝ መስዲ ብሏቸዋል መጀመሪያው እንጂ አንድ ሰው ተነስቶ አሁን የመጣው ቢመጣ ምንም አልፈራም ማለት አይችልም ምክንያቱም ሰው ሰበብ ነው አንዱን ለአንዱ ማጥፋት ይችላል ማለት ነው ግን እሳቸው ተጨባጭ ሆነ ዶማን ተሰጥቷቸው ነበር በሰው እጅ እንደማይጠፉ
ስለዚህ ኢነ ወልየ አላህ الذي نزل الكتاب ويتولى الصالحين والله يعصمك من الناس የፈለገው ሰው ዓለም ቢረባረብ አንተ ሊያጠፋ የሚችል የለም ብሏቸው ነበርና በዛ መሰረት ተሐዲ ያደረጓቸው አፋጠጧቸው ማለት ነው። እንግዲህ እናንተም ጌቶቻችሁም ተረባርባችሁ እኔን ማጥቃት ማትችሉ ከሆናችሁ ምኑ ላይ ነው ጌታ የሆኑላችሁ ብለህ በአንተ ራስ ሙከራ አድርግላቸው ማለት ነው። ወይ የተወለ ሷሊሂን አላህ ደግሞ ፍቃዱ ከሆነ ምን ጊዜም የደግ የሆኑትን ባሮቹንና አገልጋዮችን ይጠብቃል። እርግጥ ሙሉ በሙሉ እንደ ነብዩ እንኳን ዋስተና ባይሰጥ ወዳጆቹን ብዙ ጊዜ ይረዳቸዋል። ጥቂት ሆነው ደካማ ሆነው ተነስተው ነው ብዙውን ኃይል የሚያንበረክኩት ሁሉ ጊዜ ማለት ነው። እና በዚህ መልኩ እንግዲህ አላህ Subhanahu Wa Ta'ala በዚሁ የለተለት ውሏቸውና እንቅስቃሴያቸው ከአላህ ውጭ ሊያጠቃና ሊያጠፋ የሚችል ካለ እስቲ በዚሁ እኛን ሞክረው ብለህ ራስ አፋጣቸው ይላል ማለት ነው። والذين تدعون من دونه እነዚያ ከአላህ ሌላ ጉዳያችሁን እንዲፈጽሙላችሁ የምትጠሯቸውና አቤቱታ የምታቀርቡላቸው እንዲሁም የምትገዙን የምታደገድጉላቸው ሁሉ لا يستطيعون نصركم እናንተ የሚረዷችሁ ይመስሏችኋል እንጂ ሊረዷችሁ አይችሉም በላቸው። ولا انفسهم ينصرون እናንተ ይቅርና ራሳቸውንም ሊረዱ አይችሉም። እነዚህን ጣዖቶች አንድ የሚያጠፋ ኃይል ቢመጣ ከላው ላይ መከላከል አይችልም ማለት እንዳለውም ተረጋገጠ። ፈትሁ መካ በሚገቡ ጊዜ ነብዩ አለይሂ ሰላቱ ወሰለም የ360 ጣዖት ዘሞ ነበረ። جاء الحق وزهق الباطل እያሉ በከረዛ እየጠለፉ ያንቆታቁቱት ነበር። አንድ ጣዖት እንኳን ሊከላከል አልቻለም ማለት ነው። የተባለው ነገር ተፈጸመ ራሱ እና ራሳቸውን የማይረዱ ያላህ ሁሉ ነገር በቀደር ነው የሚሰራው እንጂ አሁን እነሱ ላይ የሚዘምትባቸው ኃይል ቢመጣ ከላው ላይ እንኳን የሚከላከል የለም ብለው ነበረ። ያችን ራሱ አሳዩአቸው ማለት ነው። በቃ ሁሉ ጣዖት ተንቆታቁቶ ስብባሪ ተልከሰከሰ በመጧፉ ላይ ማለት ነው። አንድም ነገር ትርው ያለ ነገር የለም ሊከላከል የሞከረ። ወይን ተድዑሁ ሚን الهدى እናንተን ሊረዱና ሊመክቱላችሁ ይቅርና እነሱን የሚጠቅማቸውን ነገር እንኳን ብትነግሯቸው لا يسمعوا ለራሳቸው ጥቅም እንኳን የሚሰሙ አይደሉም። ለምሳሌ ጥላት መጣ እኛ መሸሻችን ነው ራሳቸውን አውጡ ብትሏቸው እንደናንተ መሸሽ እንኳን አይችሉም መከላከል ይቅርና ማለት ነው። وتراهم ينظرون اليك እንዲሁም ደግሞ የውሸት አይን ያው ተለጥፎላቸዋል ወይ እንደ አልማዝ የሆነ ነገር አይን ጉድጓድ አድርገው ይብለጨለጫል። ያን ነገር አይኑ ሲታይ ፊት ለፊት አይን ያለው ይመስላል ማለት ነው። ወሁም لا يبصرون ግን የማየት አገልግሎት የሚሰጥ አይደለም ምስል ብቻ ነው እንጂ ማለት ነው። ስለዚህ እንዲህ አይነት እንግዲህ ርካሽ የሆኑትን ነገሮች በገዛ ገንዘባቸው ሸምተው እንዲሁም ደግሞ የገዛ መሐንዲሶቻቸውና ጠራቢዎቻቸው አዘጋጅተው የሰየሙላቸውን ጉኡዛን እንደ ጌታ አድርገው የሚጃጃሉ ሰዎች ይሄ ነገር እውነት መስሏቸው ከሆነ እናንተ ራሳችሁ ጀርቡ። እነዚህ ነገሮች እንደማይጠቅሙ እንደማይሰሙ ጥቅም እንደማያመጡ ጉዳት እንደማይከላከሉ ንገሯቸው። አይናቸውም አይን ተባለ እንጂ አያይም፣ እግራቸውም እግር ተባለ እንጂ አይራመድም፣ እጃቸውም እጅ ተባለ እንጂ አይንቀሳቀስም። ይሄ ከሆነ ደግሞ ጌታ ሊሆን አይችልም። ከናንተ አልፎ ደግሞ ራሱን ሊከላከል እንኳን የማይችል ከሆነ ምን ላይ ነው ጌትነቱ በማለት አፍረጥርጣቸው ይላል አላህ Subhanahu Wa Ta'ala። እና አለል ባጢል እንግዲህ በቀላሉ ተተከራከርካቸው የሚጨብጡት ነገር አይኖርም ማለት ነው። ሐቂቃ የሆነ ነገር ግን ለየዋህና እንትን ላለ ሰው ያስፈራራል። ትከሰፋለህ፣ አትመራመር፣ የጌታ ጉዳይ ዝም ብሎ አሚን ማለት ነው ይላል። ይሄ ማይምን ማታለያ ነው ማለት ነው። ያወቀ ሰው ግን እስቲ በእኔ ላይ ይሞክር ያንተ ጣዖት የሚያደርገው ነገር ካለ ብትለው የሚያመጣው ነገር የለም። خذ العفو وامر بالعرف ያም ከመሆኑ ጋር ይላል አላህ Subhanahu Wa Ta'ala ሰዎችን እንዲገባቸው ነው ምሳሌዎችን የምትሰጠው እንጂ ሰዎችን ማንከላከልና ማዋረድ አይደለም የሚፈልገው ይላል። እና ሰዎች ብዙ ጊዜ የማይገባቸው ነገር እንዲገባቸው በምሳሌ በተጨባጭ ስትነግራቸው ስሜታቸውን ይቆረቁራቸዋል። ለዛ ነው ምሳሌዎች የቀረቡ። አለበለዛ ሰዎችን ዋጋቢ ስለማድረግና ለማዋረድ ወይም ደግሞ በሰፊ ለማጋፈጥ አይደለም አላማው ማለት ነው። እና ሰዎች አንዳንድ ጊዜ አንተ ጋራ በሚወያዩበት ጊዜ እንደ አቀራረባቸው ነው የምትቀርባቸው። በቀላሉ ሃዲ በሆነ መልኩ በተረጋጋ መልኩ አቂል የሆነ ሰው የሚወያይ ከሆነ ወደ ስድብ ወደ ዘለፋ እንዲሁም ደግሞ ይሄ አይነት አፋጣጭ ነገር ውስጥ አትገባም። አስቀድመህ በቀላሉ ረተም ካለ እስቲ እናያዋለን እናስብበታለን ጥሩ ነው እንግባባለን የሚል ሰው ከሆነ እንዳቀራረቡ ክብሩን ጠብቀህ ነው የምታናግረው ማለት ነው። አሁን እኔ እኮ እንዳንተ አይነት ሰው ማሰብ የሚችል ሰው
እንደዚህ መሆኑ በጣም ያሳዝነኛል እና ተስፋ ስለጣልኩብህ ነው አንተ ከሌሎቹ ስለምትሻል ነው በሚል መልክ ነው የምትቀርበው ስለዚህ አንድ ስንዝር ወደ አንተ ሲቀርብ አንተም ደግሞ አንድ ስንዝር ትቀርባለህ ማለት ነው አንድ ሰው ግን አስቀድሞ ዱላ ያነሳል ማለት ነው ያ ያስፈልግም ያ አመፀኛ በሚሆን ጊዜ ባጢሉን እንደ ሐቅ አድርጎ ደረቱን ነፍቶ አፉን ከፍቶ የሚያጓራ ከሆነ ታወርደዋለህ እንደዚህ እስቲ እንደዚህ ምን የምትለው አንተ የምትለው ሁሉ ምንም ያመጣው ነገር የለም የምትለው መጨረሻ ጫፍ ስትደርስ ነው ማለት ነው መጀመሪያ ግን خذ العفو ይላል አላህ Subhanahu Wa Ta'ala የተገኘውን በደስታ ተቀበል ሰዎች በቅንነት አንተን ያከበሩ እኔ እኮ መረዳት ፈልጋለሁ ካንተ ጋር መወያየት ፈልጋለሁ ካለ ጥሩ ጓደኛ ነው ይሄ እኔም ፈልጋለሁኝ ትለዋለህ ማለት ነው እስቲ ከሆነ ስላንተ ሃይማኖት እስቲ ያስረዳኝ ስለ ኢየሱስ እስቲ ንገረኝ ትለዋለህ ስለ መርየም እስቲ ንገረኝ ምናምን ሰንዝራ ይራመድም ትንሽ ያታባቱታና የሰማትን ቀጨባር እንትን ይላል ይሄ ከሆነ ታዲያ ይሄ እንዴት ታየዋለህ ትለዋለህ ደግሞ አንተ በለስላሳ ቃል ማለት ነው አለበለዚያ አስቀድመ የመዝለፍ ጉዳይ ከመጣ ወላ ተሱቡ الذين يدعون من دون الله فيسب الله عدوا بغير علم እሱም ደግሞ ይፈላል ማለት ነው ያንተ አምላክ እኮ ኢየሱስ የሚባለው ምንም ፋይዳ የለውም ታልከው ያንተም አላህ ፋይዳ የለውም ይላል እዛ ጊዜ በቃ ውይይቱም ትርጉም የለው ይሆናል መደባደብ ነው የሚመጣው ማለት ነው ስለዚህ አላህ خذ العفو ቀላል የሆነውን ነገር ተሰዎች የተገኘችውን ጥሩ ነገር እስቲስማር አድርጓት በቀላሉ ያቺ ነገር እንድታዲግ የበለጠ እንድትቀራረቡ አድርግ እንጂ በአንድ ጊዜ ነቅላ ዋሂዳ ልክ አንዴ እንደነገርከው 100% ተቀብያለሁኝ እንዲላ አትጠብቅ ማለት ነው ምክንያቱም ለዘመናት የኖረበትን ነገር ባንዴ አይለቅም አንዲ ሰው ፈራተባ ያለ ያሰበ ያመዛዘነ ነው ስለዚህ ሰየው ጥሩ ብለሃል አንድ እርምጃ ያልክ ታበረታታው ይመጣል ማለት ነው ዶክተር ዛኪር አንድ ቄስ ጋራ ሲከራከር አንዱ ሹዒ ደግሞ ኮሙኒስቱ እኔም ጥያቄ አለ ብሎ ገባ ማከል ጌታ የለም የሚለው እኮ ነው ያኛው ክርስቲያን ነው በመጠኑ ሃይማኖት ያውቃል እኔም ሐሳብ አለኝና ስለናንተ የምትከራከሩበት አጀንዳ ደخل ሆናለሁኝ አለ ሙዳኸል አለኝ አለ ምንድነው መጀመሪያ አንተ እምነት ሲሉ እኔ ኮሙኒስት ነኝ አለ ጌታ በመኖሩ አላምንም ፈጣሪን እንዳለ አላምንም ግን በዚህ ጉዳይ መሳተፍ ፈልጋለሁ አለ ጥሩ ምንድነው መርህ አለው ይሄንን አቋምን የምትገልጡበት ማንኛውም ሰው መርህ አለው ምንድነው የምትሉት እናንተ ስለዚህ አቋም የምትገልጡበት ላ ኢላሃ አለ ላ ኢላሃ ጌታ የሚባል ነገር የለም ነው ምንለው አንተ ግማሽ መንገድ መታልኛ ጋር ልትገናኛል እኛ እኮ ላ ኢላሃ ብለን ኢላላህ ብቻ ነው የምንጨምረው አንተ ጥሩ ተራማጅ ነህ አለ ትንሽ ነው የቀረ አንድ ነጥብ ጨምርበት በቃ ይስተጋጋ ሱብሃንአላህ ሌላ ሰው ቢሆን ግን አንተ ሙልሂድ ደግሞ አንተ ስለ ሃይማኖት ታወራለህ ጌታ የለም ታልክ ውጣ ነበር የሚለው ወዳው ሳቀና ተስማሙ ገባ በቃ እስላም ተቀበለ አንድ እርምጃ ወደፊት ጨምርበት አለ ስለዚህ አላዋቂ ሳሚ እንደሚባለው ዳዋ የሚያደርጉ ሰዎች ራሱ ብቃት የሌላቸው በሚሆኑበት ጊዜ በማምጣት ፈንታ ያባረራሉ ሰውን ስለዚህ خذ العفو አለ የተገኘችውን አንድ ነጥብ ቢሆን በጸጋ ተቀበላት ያችን እስቲስማር አርጋት ጥሩ አርገህ ስታለሰልሳት ደግሞ አሁንም አንድ ጨምርባታል እንደዚህ ይሞላል ማለት ነው ወአሙር بالمعروف ሰዎችን በኸይር ነገር እዘዛቸው ይሄ ነገር ላንተ ይበጃል ብዬ ነው ወንድሜ እኔ ለራሴ የምወደው ላንተ ስለምወድልህ ነው አለበለዚያ ምን አገናኘን ስትለው ያስባል የሰው ልጅ ማለት ነው ወአሪድ አኒል ጃሂሊን እንደዚህም ለስልሳህ እየቀረብክ ለማቅረብም እየጣርክ አንዳንዱ ዝም ብሎ ጃሂል አለ ማህይም አንተ ሊሰድብህ ሊዘልፍህ የሚሞክርም አለ እንደዛ እንኳን ሲሆን አንተ ለስለስ ብለህ ቀጥላው ወአሪድ አኒል ጃሂሊን ሸካራውን ቃል ግምት አትስተው እሱ ሲሳደብ ስድብ አትመልስለት አይ ምንም አይደልኩም የሚያስተዳድብ ነገር ያለ አይመስለኝም ብቻ እንወያይ ስላል እንወያይ ነው ከሆነልህ ተቀበለዋለህ ካልሆነ ሁላችንም ወደ መንገዳችን እንሄዳለን ብለ ጃሂል ያልሆነ ቃል ደም የሚያፈላ ጋር እንኳን ቢናገር አጠፋውና ትመልስለት ይላል አላህ Subhanahu Wa Ta'ala ትግስት አድርግ ለምን አንተ አዋቂ ነህ ተሱ የተሻልክ ነህ እሱ የሚግረጨረጨው ተጨባጭ መረጃ ስለሌለው አቅም ስለሌለው ነው ሁሉ ጊዜ የሚከራከር ሰው ከጮኸ ከተሳደበ መሸነፉን ነው የሚያመለክተው ማለት ነው ለምን በራሱ የሚተማመን መረጃ ያለው ሰው አይጮህም ቀስ ብሎ ቁጭ ያረጋል ወላ መፈናፈኛ ያሰጣል ማለት ነው ከጮኸ ግን ያቺ የሚጫወትባት ካርታው አልቃበታለች ማለት ነው በዱላ ነው እንግዲህ እንትን የሚለው መጨረሻ ስለዚህ ወአሪድ አኒል ጃሂሊን ካላዋቂዎች ቸልበል አላዋቂዎች ብዙ ጊዜ ዕውቀታቸው ሲያልቅባቸው ወደ ኃይል ቃል ወደ ሸካራ እንትነውና የሚሄዱት የዛ ጊዜ በእነሱ በጅል አቀራረብ እንዲያትቀርባቸው
ስተተቻለ ድረስ ላካቸውን አስፈጅታቸውና አንተ የተሻልክ መሆንክን አስመስክር ይላል አላህ Subhanahu Wa Ta'ala هذا وصلى الله وسلم على النبي وإلى اللقاء